እነዚህን በተፈጥሯዊና በቀላሉ መንገድ የምናገኛቸውን መጠጦች በመጠጣት ብቻ የካንሰር ሴሎች በሰውነታችን እንዳይራባ ማድረግ እንደምንችል ያውቃሉ? ሰውነታችን በሽታን ለመከላከልና ራስን ለመጠገን በስቲም ሴል ላይ ይተማመናል። ታዋቂ ተመራማሪው ዶክተር ዊሊያም ካንሰር የሚዋጉ 4 መጠጦችን ይመክራሉ። እንዳይጠጡ በጥብቅ የተከለከለ አንድ መጠጥም ለማወቅ እስከ መጨረሻው ይከታተሉን። አንደኛው አረንጓዴ ሻይና ጥቁር ሻይ። ሻይ ካንሰርን ለመከላከል የሚረዳ ትልቅ የጤና ጋሻ ነው። አረንጓዴ ሻይ ኢጂሲጂ የሚባል ንጥረ ነገር አለው። ይህ ንጥረ ነገር በሰውነታችን ውስጥ ያለውን እብጠት ወይንም ኢንፍላሜሽንን ይቀንሳል። የካንሰር ሴሎችን በቀጥታ ይዋጋል። ጥቁር ሻይ በሰውነታችን ራሱን እንዲጠግን የሚያደርግ የስቲም ሴሎችን ቁጥር በእጥፍ ያሳድጋል። ማሳሰቢያ፣ እነዚህ ሻይሎች ሲጠቀሙ ምንም አይነት የላም ወተት እንዳይጠቀሙ። የላም ወተት ውስጥ ያለው ስብ የሻዩን ጥቅም ያጠፋልና የላም ወተት ከመጠቀም ይልቅ የለውዝ ወይም የአልመንድ የሶያ ወተት መጠቀም ይችላሉ። ሁለተኛ፣ ቡና ከማነቃቃት ባለፈ ትልቅ የጤና በረከት አለው። በቀን 2 ሲኒ እና 3 ሲኒ የሚጠጡ ሰዎች ረዥም ዕድሜ መኖር እድል አላቸው። ዶክተር ዊሊያም ሊ በጥናታቸው እንዳስቀመጡት ቡና ውስጥ ያለው ክሎሮጂኒክ አሲድ የካንሰር እብጠቶችን የሚመግቡ አዲስ የደም ሴሎችን እንዳይራቡ ይከላከላል። ቡና ሲጠጡ በተፈጥሯዊ መንገድ የበቀለ ቡና ቢጠጡ ይመከራል። ማለት በተፈጥሯዊ መንገድ ያደገ ቡና ወይንም ፕሮሰስ ያልተደረገ ቡና ጥቅሙን 3 እጥፍ ያሳድገዋል ለማለት ነው። ሶስተኛ፣ ንጹህ ጥቁር ቸኮሌት። እውነተኛና ጥቁር ካካኦ የሰውነት መከላከያን የማነቃቃት የተፈጥሮ ምግብ ነው። ዶክተር ዊሊያም ሊ በጥናታቸው ላይ እንዳስቀመጡት በጥቁር ቸኮሌት ውስጥ ያለው ንጥረ ነገሮች የካንሰር እብጠቶችን የሚገኙትን የደም አቅርቦት ያቋርጣል። በቤተ ሙከራ ውስጥ የደም ካንሰር ወይም ሉኪሚያ ሴሎችን በቀጥታ እንደገደለ ታይቷል። በሱቅ የሚገኝ ተራ ጣፋጭ ቸኮሌት ጥቅም የለውም። የካካኦ መጠኑ ከ80 ወይም ከ85 እና ከዛ በላይ የሆነ ጥቁር ቸኮሌት በሙቅ ውሃ ውስጥ አቅልጠው ይጠጡ። አራተኛ፣ ሮማን በካንሰር ምክንያት የመጡ እብጠቶች እንዳያድጉ ወይንም እንዳይራቡ በፍጥነት ይከላከላል። የሮማን ጭማቂ በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የበሽታ መከላከል አቅማችንን ያጠናክራል። ሮማን ሲጠጡ 100% ንጹህና ስኳር ያልተጨመረበት መሆኑን ያረጋግጡ። በስተመጨረሻም በፍጹም መወገድ ያለበት መጠጥ አልኮል። እነዚህ 4 መጠጦች ሰውነታችንን ሲገነቡ፣ አልኮል ግን የበሽታ መከላከል አቅማችንን ያፈርሰዋል። ከፍተኛ የአልኮል መጠጥ የሰውነታችንን ጠቃሚ ስቲም ሴሎችን በቀጥታ ይጎዳል። ስቲም ሴሎች ሲጎዱ ሰውነታችን በሽታ የመዋጋትና ራሱን የመጠገን ኃይሉን ይቀንሳል። ይህ መረጃ ለትምህርት ብቻ የታለመ ስለሆነ የዶክተር የሕክምና ምክርን አይተካም። እነዚህን መጠጦች ከመጠጣታችሁ በፊት ዶክተራችሁን በማማከር፣ ለምሳሌ ሮማን ጭማቂ ከአንድ የደም ማቅጠኛና የደም ግፊት መድኃኒት ጋር ሊጋጭ ስለሚችል የአመጋገብ ለውጥ ከማድረጉ በፊት ሁልጊዜም ዶክተሩን ያማክሩ። የዛሬው በዚህ አበቃ። መልካም ጊዜ። እስከሚቀጥለው ጊዜ በጠቃሚ ቪዲዮ እስከምንገናኝ ድረስ የዚህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ስለ ጤና እንማማር። ለሁላችሁም ጤና ይስጥልኝ።